ናቲ እንግዲህ እድልን በቀበቶ ይዞ ማለት ነው ቀጠቀጣት አይገልጸውም ማለት ነው። ዛሬ እንግዲህ እድል ናቲ እጅ ገብታለች ማለት ነው። ደግሞ እንግዲህ በቀጣይ ደግሞ ኢዛና ገብቶ እንደ እድል ሳይሆን እንደው ከዛም የበለጠ ቀጥቀጥ ቢያደርገው እኔ በጣም ነው ደስ የሚለኝ ማለት ነው። ምክንያቱም ሰው የስራውን ማግኘት አለበት እንዴ! ቀልድ ነው እንዴ? የምሬን እኮ የምላችሁ የሰራውንማ ማግኘት አለበት። የሰው ህይወት እንደዛ ጨለማ ውስጥ በጥቁር ፌስታል አፍነው ማለት ነው። ልክ እንደ ሳውዲ አረቢያ ያሉት እስር ቤት እንደዛ ማለት እንደሚለብሱት ምስኪን በሀገሩ እንደዚህ የራሱ ጓደኛ ወይም የራሱ አብሮ አደጉ ይሄን ያህል ግፍ ሰርቶበት እንግዲህ እሷም አቤኔን አገኛለሁ ብላ ይሄን ያክል መስዋዕት የከፈለችለት ፍቅረኛውን ሳትቀር ገላ እንግዲህ ጫካ ውስጥ ጥላለች ማለት ነው። ዛሬ እንግዲህ ናታን ክፍል 7 ይዤላችሁ መጥቻለሁ። ዜማ ድራማ ማለት ነው። እነሆ እንድትከታተሉ ጋብዛችሁላችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት እንግዲህ ዜማ ድራማን ክፍል 7 ነው ማለት ነው። እነሆ ተከታተሉ ማለት ነው። ቪዲዮውን አሳይቻችሁ ልምጣ ማለት ነው። ከዛ ሀሳብ አስተያየት ደግሞ እንሰጣለን ማለት ነው ጋይስ ማቅዳጫል አንቺ ጦዘሻል እንዴ? ናቲን ኢንስፔክተሩን እናያይዛለን ብለን አንድ የተለያየ ነው። እሱማ ምን አንቺ ቀልድ ነው እንዴ ያልሽው? አይ ሰት እንደሆነ በቅርቡ እናያለን። ወንድ ብትሆንማ ከሴት ጋር ሳይሆን ከወንድ ጋር ነበር የምትጫወት። ወይም በሀሳባቸው መሰረት እንግዲህ ሁሉም ሀሳባቸው ማለት ዜማ ስለደወለችላቸው ዜማ ያጋ እንግዲህ ኢንስፔክተር ወይም ፖሊሱ ሄዷል ማለት ነው። እዛም ሲሄድ እንግዲህ ሁሉም በየቦታው ተበታትኗል ማለት ነው። እቅዱም ይሄ ነበረ። ሁሉም ቦታ ሲበታተኑ ሁሉንም እያንዳንዳቸውን መያዝ ነበር አላማው። እንግዲህ የዓላማ ተሳክቶለት እንግዲህ እድልን ይዟል ማለት ነው። ቃላባይም እንግዲህ ወደ ዜማዬ ጋር ሄዶ እንግዲህ ሁሉንም ነገር ነግረውታል ማለት ነው። እንግዲህ ወዲያ መደበቅ እንደሌለባቸውና ፊት ለፊት ተጋፍጠው ማለት ነው እውነቱን ነገር ማውጣት እንዳለባቸው ተነጋግረዋል ማለት ነው። ስለዚህ ከወሰናችሁ እኔ ለምን አስፈለግኳችሁ ብሏል ማለት ነው። ለምን አስፈለጋችሁ ማለት ጥሩ ነገር ነው። ስለዚህ አንተ አቤሌን ታግዛለህ፣ እኔ ደግሞ በራሴ ቀይሬ እከታተላችኋለሁ የሚል ሀሳብ ነው ማለት ነው። ስለዚህ ምንም አማራጭ አልነበረውም። ምክንያቱም ይሄን ነገር እንትን ታለ በቃ እንደ አዲስ ነበር ያስመሰለው እንድታደባደቡ ምናምን እንዲያለ የማያውቅ አድርጎ አክት አድርጎ ማለት ነው። እንግዲህ እንትን ብሏል ማለት ነው። ኢንስፔክተር ማለት ነው ወይም ፖሊሱ ማለት ነው ያን አድርጓል ማለት ነው። ስለዚህ አቤሊና እንትና ምክንያቱም አሁን ትልቅ ጥላታችሁ ብሎ የተነገራቸው እንትና ነው ማለት ነው። ልዑልና እንትናን ነበር ናታንን ነው ማለት ነው። ስለዚህ ልዑልና ናታንን አቤልና ቃል እንዲከታተሉት፣ ቀጣይ ደግሞ እንግዲህ እድልና ኢዛናን ደግሞ ዜማ ልትከታተላቸው ነው ማለት ነው። በነበረው ሁሌም በሚቀመጡበት ቦታ ላይ ወይም መናፈሻ ቦታ ላይ ማለት ነው አልነበሩም ነበረ። ብዙ ሰዓት ጠበቋቸው ማለት ነው። ነገር ግን እድልን እንግዲህ አግተዋታል ማለት ነው። አግቶ እንግዲህ ስልክ ማነው ሶስተኛ ወገን እንደዚህ እንድታረጉ ያደረጋችሁ ሲላትም ማለት ነው እንግዲህ ያው ዋሽታለች ማለት ነው። እድልን እንደዛ ሊያደርግ የቻለ እነሱ በፍቅር አብረው ለመኖር አንተ መሞት ግዴታ ስለነበረ እንድንገልህ ያደረገን አቤኒና እንትና ናቸው ዜማዬ ናቸው ይላሉ ማለት ነው። ይሄን እንዴት ልትቻልሽ እና ታዲያ ራሷንም እንድትገሏት ከፍላችሁ ነው ስለ እሱን ያደረግነው። እሷ ደግሞ የተስማማንበትን እንትን ማለት የተስማማንበትን ገንዘብ አልከፍልም ስትለን ያን አደረግን እና መጀመሪያ ዜማ አዘዘችኝ። የእሱን ለማድረግ ደግሞ የቅርብ ሰውህን መጠቀም ነበረብኝ። ኢዛናን ተጠቅሜ እንግዲህ መርዙን ሊሰጥህ ቻለ ማለት ነው። መርዙን ሳይሰጥህም እንግዲህ ይሄን ያህል በህይወት ልተርፍ ችለሃን ብለዋለች ማለት ነው። ያንንም እንግዲህ አድርጎ ይህን ስልክ ድንገት ይደወልላታል ማለት ነው። ቃል እንትና ነበረ ኢዛና ነበረ የእድል ስልክ ጮኸው። ስለዚህ ስልኩ ምንም እንዳትፈጠር አድርገሽ አንሺ ይላታል ማለት ነው። ስልኩን አንስታ ሄሎ ስትለው በጭንቀትና በእንትን በፍርሃት ተውጣ ነበረ። ምን ሆነች ነው ሲላትም እራሷ እንዳመማትና ልተኛ እንደሆነ ወይ ብላ ትነግረዋለች ማለት ነው። እና እንገናኛለን
እንተዋዋለን ወይ ስለ አዎ ተባብለናል፣ ነገር ግን አሁን አይደለም ስለዋለች። ለምንድን ነው አሁንም አንገናኝ? ምንድነው ችግር አለ ምናምን ስላትም ምንም ችግር የለውም ስለምን እቅድ ነው እቅዳችንን እኮ እየረሳ ነው ምናምን ስላትም የምን እቅድ በይው ሲላትም እንግዲህ ኢዛናና እንትናን ማለቴ ፖሊሱንና ቃልንና እንትናን ማለቴ ናታንን እናያይዛለን ብለን አልነበረም እንዴ ሲለት እሱ ነው እንዴ በቃ አሁን ለማንኛውም ራሴ ትንሽ ሲሻለኝ እደውልልሃለሁ ምናምን ብላ እንግዲህ ኦኬ ብላ ስልኩን ዘግታበታለች ማለት ነው። እሱም እንግዲህ እንደዛ ከዘጋችበት በኋላ ውስጡ ምንም ሰላም ስላልተሰማው ለእንትና ይደውላል ማለት ነው። ለቃል የት ነው ያለ ሲለውም እንግዲህ ከናታን ጋር እየተከታተሏቸው እንደሆነ ከአቤል ጋር እንደሆነ ይነግረዋል ማለት ነው። አንተ ምንም ነገር እንቅስቃሴ እንዳታደርግ ምክንያቱም ዜማ እየተከታተለች ነው ይለዋል ማለት ነው። ምን ብሎ በጣም ደነገጠ ማለት ነው። ስለዚህ ማለት ነው ይሄ ሁሉ ነገር ተፈጥሯል ማለት ነው። አሁን ደግሞ ሌላኛው ቪዲዮ እንግዲህ ያሳያችኋለሁ ማለት ነው። ምክንያቱም አቤል ራሱ ይሄን ራሱ ማድረጉ በጣም እንትን ነው ማለት ነው። አቤል ራሱ ተጠራጥሯል ማለት ነው። ስልክ ለምን ተደብቆ እንደሚያወራ እሱን ሲያገኙት ለምን እቅዳቸው ሁሉ እንደሚከሽፍ ምናምን ግራ ገብቶታል። የምር ነው። አቤል ግን ነቅቶበታል። ግን ዜማዬ በጣም ስለምታምኑ ዘመዱም ስለሆነች ማለት ነው ምን ማድረግ እንዳለበት ግራ ገበትን ያለው እስክስ አለ ጀሪ። አሁን ነበር እስክስ ማለት ነው። የምር ነው። ወደዛ ስሉት እኔ ለእድል ራሱ ጠይቋል ነበረ ማለት ነው። ናታን ምንድን ነው ይሄ ሰው የሚፈልገው ምናምን ስል ብር አረ እንደው አንተ ብር እንደው ብርር ያርግህ። እንዴት የሰው ነፍስ እንዴት ታጠፋለህ ለብር? አረ ብር የማያመጣብን ጣጣ የለም። እንግዲህ ስራን ያስረሳን ሀገርን ያስከዳን ሀገራቸውን ቃል ገብተው ሀገራችንን እንግዲህ እናስተዳድራለን ብለው ወይም በህጋዊ በፍትሃዊ ነገር ብለው እነሱ ብር ሲያበሩ ወንጀለኞቹ ቁጭ ብለው ተከሳሽ ቁጭ ብሎ ከሳሽ ተሳሪ ሆኗል ማለት ነው። እንግዲህ እንደዚህ እያለ ነው ማለት ነው። እነሱም ስለገባውም ማለት እድል እንዴት ተያዘች ሲነግረው ስለተገባው እንግዲህ ደውሎ ያን ፈሪና ቦቅቧቃ ፊትሽ ለተገተረው አውሬው ስጪው ስልኩን ይላታል ማለት ነው። ብሎ ናታን እኔ እኮ እንትን ብቻ አትመስለኝም ለካ ብልጥም ነህ እንዴ ምናምን ሲለው አዎ ነኝ። አንተ ግን እንዴት አይነት ፈሪና ቦቅቧቃ ነህ? እኔን ከወንድ ጋር እንዴት አትገጥም? ሴቷ ላይ ምን ታርግህ? እኔን ወንድ ከሆንክ እኔን ግጠመኝ ይለዋል ማለት ነው። እኔ ናታንን አላወከኝም፣ በቅርቡ ደግሞ እድልህን ጠብቅ ይለዋል ማለት ነው። ኢንስፔክተር እንግዲህ ይሄን ያለውን ነገር እንትን ብሎ ማለት ነው። ለማንኛውም እንዴት ማገት እንዳለባቸው እና ዛሬ እንዳላገኛቸው እና ከቢሮ ስልክ እንዴት ተደወለለት አድርጎ ሊነግረው ሲል ማለት ነው። እኔ ግን ይሄን ናታንን እንደዚህ በቀላሉ መያዝ እንደዚህ ቀላል አይደለም ይለዋል። ለምንድን ነው ሁሉም ሰው ናታንን የሚፈራው ሲለው እንግዲህ እንዴት ሁሉም ሰው እንደሚፈራው አወቀ ብሎ ማለት ከነ ኢዛና ጋር ይሄ ልጅ ግንኙነት አለው ብሎ አቤኔ ጠርጥሯል ማለት ነው። ይህንንም ልክ እንዳለ ማለት ነው ምን አደረገ ኔክስት ደግሞ በቃ መሄድ እንዳለበት ምናምን ነገረው ማለት ነው። ይሄን ቢለውም ግን እንትና በጣም ተጠራጥሯል ማለት ነው። እንደምንም ብለህ ተደበቅና ድሮ የምንገናኝበት ቦታ እንገናኝ ማለት ነው አለው ማለት ነው። ምክንያቱም አቤኔ እንትናን ናታን ሴጣን ብቻ ሳይሆን የሴጣን ብልጥ ነው። ሴጣን ሞኝ ነው እንዴ? ግን ሀሳብ አስተያየታችሁ እናንተ ኮሜንት ላይ ስጡ ማለት ነው። ግን ይሄ ነው ማለት ነው የተሰማኝ። አቤኔ እንደምንም ብሎ ፖሊሱን ቢጠረጥረውና ራሱ ፖሊሱን ቢከታተለው በጊዜ ይጠናቀቃል ብዬ ነው። ያዳ ደግሞ መውጣት አለበት። በቃ ህግ ፊት ቀርቦ እንደነ ኢዛና በቃ መቀጣት አለበት፣ መናዘዝ አለበት ማለት ነው። ምክንያቱም አሁን እንግዲህ እድል እንግዲህ ለእንትና ልትሰራ ነው። በዛ በቀበቶ ራሱ ተቀጥቅጣ ማለት ነው ለናታን ትሰራለች። ናታንን የሚላትን ሁሉ ያቀዱትን ሁሉ እንዲነግራት ታደርጋለች ማለት ነው። ግን ፖሊሱ ግን በጣም ነው የተናደደው። ምክንያቱም ሁሉም ሰው ብሎት ነበረ ናታንን ልናሸንፈው አንችልም፣ እኛ እያቀርነውን እኛ ከማድረጋችን በፊት እሱ አድርጎት ያሳየናል ሲለው ማነው ናታን? እሱ እንደዚህ ነው እንደ ምናምን ሲል ማለት ነው። እናቴ ጀግናው እናቴ ጣባ አድርጎ ማለት ነው በቀበቱ እየቀጠቀጠ በርቁ እያሳየው ነው ማለት ነው። እድል እንግዲህ ያው ይሄንንም እድል የሰጠሁሽ እንግዲህ እድል ይሄንንም እድል የሰጣት እንግዲህ ሴት ስለሆነች እንጂ ሴት ብኮን የከፋ ችግር እንደሚደርስባት እንግዲህ ነግሯታል ማለት ነው። ጋይስ እናንተ ሀሳብ አስተያየት ኢዛናና እድል እንትና ማለት ሶስተኛ ወገን ያዳም ማለት ነው እንደዚህ ሳይሆን መታገስ ሳይሆን አቤልም አሁን አይታገቱም ብሏል። እሱ ግን ወንጀለኛ ስለሆነ ልጆቹን ራሱ ወንጀል ውስጥ ሊከታቸው ነው መሰለኝ እንትና ማለት ነው። ምክንያቱም
እንዴት ይታገታሉ? በቃ ለፖሊስ ተስጦ ፖሊስ ራሱ ያናዛቸው። እሱ ግን እናቴ ሆዱን በጣም ስለሚወድ ማለት ነው። በጣም ያሳፍራል። በነገራችን ላይ እንደ አንድ ፖሊስ ፖሊስ ከባድ ነው ማለት ነው። እንግዲህ ልዑል ደግሞ ቶሎ ብሎ እንግዲህ ለዜማ ደውሎላት እንደው ተገናኝተው የኢንስፔክተሩን ጉዳይ ሁሉንም ነገር ፍርጥርጥ አድርጎ ቢነግራት ነገሩ ራሱ እንደዚህ በቶሎ ሊቋጭ ይችል ነበረ። ነገር ግን እሱ ካላገኘ በቃ በቃላባ ቅር ካሄዱ በቃ እነዚህማ ኪሳራ በኪሳራ ላይ ነው የሚሆኑት ማለት ነው። ለማንኛውም እውነት አትቀርም ማለት ነው። እውነት ትወጣለች ማለት ነው። ለዛሬ ይዤላችሁ የመጣው ክፍል 7 ይሄን ይመስል ነበረ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ተወደዳችሁ ቪዲዮውን ማለት ነው ላይክ ሼር አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ ማለት ነው። ወገን ለወገን ደራሽ ነው በሚለው ማለት ነው። ግዴታ የፈመሱትን ብቻ አይደለም እኮ እናንተ ማበረታታት ያለባችሁ፣ እኔንም ማበረታቱ ሰምታችኋል ማለት ነው ጋይስ። ለማንኛውም እዚህ ጋር ይበቃናል ማለት ነው። እንግዲህ ቀጣይ ደግሞ እንግዲህ እድል ለእውነት ለናታን ትሰራለች ወይስ ትከደዋለች የሚለው እንትናስ ኢዛናንስ እንደው ደርሳበት ታየዋለች ወይስ አታየው? ቃላባይስ እንግዲህ ይያዛል ወይስ አይያዝም? ማለት እነድል እንደጠረጠረው አቤል ተከታትሎት ይዘዋል ወይስ አይዘውም የሚለውን በቅርቡ የምናይ ይሆናል ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ዜማዊ ድራማ ይሄን ይመስል ነበር። ኔክስት እስከምንገናኝ ቸር ሰንብቱ።